ሰላም እንደምን ቆያችሁ ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዘኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስደናቂ አስተማሪና ጠቃሚ የሆነውን ትምህርት ነው። ምንድነው የምናየው ካላችሁ ዛሬ የምናየው የተለያዩ አረፍተ ነገሮችን እንዴት ጥበባዊ በሆነ መንገድ ወይም በቀላሉ አማርኛን እንዴት ማንበብ እንደምንችል በጥልቀት የማሳያችሁ ይሆናል። ታዲያ በዚህ ትምህርት ላይ እናንተ ደግሞ የማንበብ የመጻፍ ችሎታችሁን የምታሳድጉና ራሳችሁን የምታሻሽሉ አረፍተ ነገር መመስረትና አረፍተ ነገር በቀላሉ ማንበብ የምትለማመዱ ይሆናል ማለት ነው ውድ ቤተሰቦቼ። ስለሆነም ይህንን እጅግ ጠቃሚ የሆነውን ትምህርት እስከ መጨረሻው አብራችሁኝ እንድትማሩና ራሳችሁን እንድታሳድጉ በትህትና ጠይቃችኋለሁኝ ውድ ቤተሰቦቼ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመንካት ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ የቻሉ ያሉትም ስላሉ እናንተም ለመጀመሪያ ጊዜ ይህንን ቪዲዮ የምትመለከቱት ወይም ለቻናሉ አዲስ የሆናችሁት ሰብስክራይብ በማድረግ ቤተሰብ እንድትሆኑና እንደዚህ አይነት በየጊዜው የሚለቀቀውን እጅግ በጣም አስደናቂ የሆነውን ቪዲዮ እየተከታተላችሁ እንድታዩና ራሳችሁን እንድታሳድጉ ይሁን። እኛንም ደግሞ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ የእናንተን ድጋፍ እንድታሳዩና እንደዚህ አይነት አሪፍ ቪዲዮ በየጊዜው እንድንለቅ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆነውን የእንግሊዘኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በሚትስ፣ በዙም እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ከኛ ጋርም እጅግ በጣም በርካታ ተማሪዎች እየተማሩ ስለሚገኙ እናንተም በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት ወይም መማር ያልቻላችሁት ይህ እድል እናንተንም ስለሚያካትት ከኛ ጋር እየመጣችሁ ስትፈልጉ በግሩፕ ወይም ከሌሎች ጋር ስትፈልጉ ደግሞ ለብቻችሁ መማር የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ ራሳችሁን ትልቅ ቦታ ወይም ራሳችሁን በእውቀት አሻሽላችሁ ማንበብና መጻፍ አቀላጥፋችሁ እንደምትችሉ ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን እናንተን በጣም በአጭር ጊዜ ውስጥ ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ስለምናመጣችሁና እጅግ በጣም ቆንጆ ትምህርት እየሰጠን ስለምንገኝ እየመጣችሁ እየተመዘገባችሁ ትምህርታችሁን እንድትጀምሩ ይሁን። ታዲያ ይህንን እድል እንዴት መጠቀም ይችላለሁ ወይም ትምህርት እንዴት መጀመር ይችላለሁ የምትሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። አሁን ቀጥታ ወደ ትምህርታችን እንገባለን። እንደተለመደው እናንተ ደግሞ ቪዲዮን ላይክ፣ ኮሜንት በማድረግ ትጀምራላችሁ። እዚህ ጋር የምትመለከቱት የተለያዩ አረፍተ ነገሮች አሉ። እነኚህን አረፍተ ነገሮች ደግሞ እንዴት እናነባለን፣ እንዴትስ ደግሞ እንጽፋለን የሚለውን በደንብ አሳያችኋለሁ። ስለዚህ እናንተ ደግሞ ለማንበብ ብቸኛው ማድረግ ያለባችሁ ነገር ምንድነው? ይሄ ትልቅ ምስጢር ነው። የፊደሎችን ድምጽ ከነቅርጻቸው ለይተን ማወቅ ይጠበቅብናል ማለት ነው ለማንበብ። ምክንያቱም ለማንበብ ፊደሎች እጅግ በጣም አስፈላጊ ናቸው ማለት ነው ውድ ቤተሰቦቼ።
ፊደሎችን ደግሞ እየቆጠርኩ የሰራሁት ቪዲዮ አለ። እሱን ቪዲዮ ወደ ኋላ ተመልሳችሁ ማየት ትችላላችሁ ማለት ነው። ውድ ቤተሰቦቼ እዚህ ጋር የምታዩት የመጀመሪያው ምን ይላል? የመጀመሪያው ቃል ነች። እችን ቃል አብረን እናነባለን። ማንበብ የቻላችሁት እኔን ቀድማችሁ በማንበብ ከዛ ቪዲዮን በማቆም ቼክ ማድረግ ትችላላችሁ። ማንበብ ያልቻላችሁት ደግሞ ከኔ ጋር እኩል ቀስ ብለን እየቆጠርን ማንበብ እንችላለን ማለት ነው። ውድ ቤተሰቦቼ እስኪ አብረን እናነባለን። አማርኛ አማርኛ ይላል። አያችሁት ውድ ቤተሰቦች? አማርኛ ይላል። አማርኛ መጻፍና መጻፍና አያችሁት? መጻፍና ይላል። ቀስ ብላችሁ የፊደሎችን ድምፅ በአግባቡ ከቆጠራችሁ በቀላሉ አንብባችኋል ማለት ነው። እናንተ ጥረት ማድረግ ያለባችሁ ለማንበብ መታገል ሳይሆን የፊደሎችን ድምፅ በትክክል ለመጥራት መሞከር። አሁን ለምሳሌ እኔ ይህን ስጠራ ስሙኝ። መጻፍና መጻፍና አያችሁት? እኔ ለማንበብ እየሞከርኩ አይደለም፣ ፊደሎችን ድምፃቸውን በትክክል በፍጥነት እየጠራው ነው እንጂ ማለት ነው። ውድ ቤተሰቦቼ መጻፍና መጻፍና ይሄኛው ደግሞ ማንበብ ማንበብ ይላል። ይሄኛው ምን ይላል? መለማመድ አያችሁት? የፊደሎችን ድምፅ ቀስ ብዬ እየጠራው ነው። መለማመድ መለማመድ። እፈልጋለሁ እፈልጋለሁ ይላል። በጣም አሪፍ። አንድ ላይ እስኪ አያይዘን እናንብብ። አማርኛ መጻፍና ማንበብ መለማመድ እፈልጋለሁ ብላችሁ ለምሳሌ ትምህርት መጀመር ከፈለጋችሁ እንደዚህ ብላችሁ መጻፍ ትችላላችሁ። አማርኛ መጻፍና ማንበብ መለማመድ እፈልጋለሁ ብላችሁ በፈለጋችሁ ሰዓት መጻፍ ትችላላችሁ። ሁለተኛውን እስኪ አብረን እንመልከት። ታናሽ ታናሽ ይላል። አያችሁት? ታ አለች፣ ና አለች፣ ሽ አለች። ታናሽ። በጣም አሪፍ። ወንድሜ ወንድሜ ታናሽ ወንድሜ ይላል። በጣም እቺ ቀላል ነች፣ ሁላችሁም ትሞክራላችሁ። በጣም በ አለች፣ ጣ አለች፣ ም አለች። በጣም ይላል። በጣም አሪፍ። አስተዋይ አስተዋይ አስተዋይ። ልጅ ልጅ። በጣም አሪፍ። ነው ይላል። እስኪ አንድ ላይ አብረን እናንብብ። ታናሽ ወንድሜ በጣም አስተዋይ ልጅ ነው። አያችሁት? በቀላሉ ማንበብ ቻልን ማለት ነው። ውድ ቤተሰቦቼ በጣም ጥሩ። ሶስተኛው ጋር እንሂድ። ትምህርት ትምህርት ይላል። ትምህርት። በጣም አሪፍ። ለመማር 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 ለመማር። ምና ሁለት ፊደል ምን ይላል? ማድረግ ማ አለች፣ ድ አለች፣ ረ አለች፣ ግ አለች። ማድረግ ማድረግ። አለብኝ አለብኝ ይላል። እስኪ አንድ ላይ አያይዘን እናነባዋለን። ትምህርት ለመማር ምን ማድረግ አለብኝ ብላችሁ ለመጻፍ ከፈለጋችሁ እንደዚህ ብላችሁ መጻፍ ትችላላችሁ ማለት ነው። ለምሳሌ የሆነ ትምህርት ኦንላይን ላይ ሊሆን ይችላል፣ በተለያየ ቦታ ሊሆን ይችላል። ትምህርት መማር ፈልጋችሁ ሐሳብ ኖሯችሁ እንደዚህ ለመጻፍ ከፈለጋችሁ ትምህርት ለመማር ምን ማድረግ አለብኝ የሚለውን እንደዚህ መጻፍ ትችላላችሁ። በጣም አሪፍ። እዚህ ጋር የምታዩት ሌላኛው ደግሞ ምን ይላል? ጓደኛዬ ጓደኛዬ ይላል። ጓደኛዬ። በጣም አሪፍ። ይሄኛው ትንሽ ረዘም ይላል፣ ይፈትናችኋል ትንሽ። ነገር ግን የፊደሎችን ድምፅ በአግባቡ ከጠራን በጣም ቀላል ይሆንልናል ማለት ነው። ረዘም ያለ ቃል ስለሆነ እስኪ አብረን እናንብብ። መልካምነትሽን 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 ይላል። መልካምነትሽን ይላል። ይሄኛው ከዚህ እስከዚህ ያለው ማለት ነው። መልካምነትሽን
ስላሳየሽኝ ስላሳየሽኝ በጣም አሪፍ አመሰግናለሁ ይላል። አንድ ላይ እስኪ አብረን እናንብብ። ጓደኛዬ መልካምነትሽን ስላሳየሽኝ አመሰግናለሁ ይላል። ይህ ማለት ምን ማለት ነው ካላችሁ፣ ለምሳሌ ጓደኛችሁ ለእናንተ ምርጥ ነገር ካረገች ወይም የሆነ ከልባችሁ የማይጠፋ ነገር ስጦታም ሊሆን ይችላል፣ በተቸገራችሁ ጊዜ ብትደርስ እንደዚህ ብላችሁ መጻፍ ትችላላችሁ ለጓደኞቻችሁ ማለት ነው። አንዳንድ ጊዜ ሰዎችን በህይወት እያሉ ማመስገን ይሻላል ማለት ከሞቱ በኋላ ከምናመሰግን በህይወት እያሉ ክሬዲት ለነርሱ ልንሰጥ ይገባል ወይም ልናመሰግናቸው ይገባል ማለት ነው። ለምሳሌ እናንተ ጓደኛችሁን ለማመስገን ብትፈልጉ በጽሁፍ በዚህ መልክ ጓደኛዬ መልካምነትሽን ስላሳየሽኝ አመሰግናለሁ ብላችሁ በቀላሉ መጻፍ ትችላላችሁ ማለት ነው። ታዲያ ይህንን አረፍተ ነገር በየቀኑ መጠቀም ትችላላችሁ፣ በተለያየ ጊዜ መጠቀም ትችላላችሁ። ሴቭ አድርጋችሁ ይሄኛውን እየጻፋችሁ በደብተር እየያዛችሁ ለተለያየ ጊዜ መጠቀም ትችላላችሁ፣ ወይም እንደዚህም እየጻፋችሁ መሞከር ትችላላችሁ ማለት ነው። ውድ ቤተሰቦቼ ይሄኛው ጓደኛዬ መልካምነትሽን ስላሳየሽኝ አመሰግናለሁ ይላል። እዚህ ጋር የተጻፉት አብዛኞቹ ረዘም ይላሉ። ስለዚህ በተረጋጋ መንፈስ በማንበብ እናንተም ከራሳችሁ የሆነ ሐሳብ እያመነጫችሁ የተለያየ አረፍተ ነገሮችን መመስረት ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። አሁን ወደ አምስተኛው እናመራለን። እዚህ ጋር የምትመለከቱት ሌላኛው ምን ይላል? መልካም ይላል። አያችሁት? መልካም የሚለው ሲጻፍ እንደዚህ ይጻፋል ማለት ነው። በጣም አሪፍ። ከዛ ቀጣዩን እስኪ የኛውን ቃል እናንብብ። ተግባር ይላል። አያችሁት? ተግባር። ከዛ በኋላ ከሰው ልብ፣ እቺ ሁለት ፊደል ነች። በጣም ቀላል ነው። ልብ ይላል። መቼም ይላል። አይጠፋም ይላል። እስኪ አንድ ላይ አብረን እናንብብ። መልካም ተግባር ከሰው ልብ መቼም አይጠፋም ይላል። ይህ ማለት ምን ማለት ነው ካላችሁ፣ ለምሳሌ መልካም የሰራችሁት ነገር ወይም መልካም ተግባራችሁ እናንተ እዛው ቦታ ባትሆኑ እንኳን ከሰው ልብ አይጠፋም። መልካም የሰራችሁት ነገር እንደ ቅርስ ይቀመጣል፣ አይጠፋም ማለት ነው። ስለዚህ ሁል ጊዜ መልካም ነገር ለመስራት መትጋት ነው፣ ክፋትን ከኛ ለማራቅ መሞከር ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ስድስተኛ እንሄዳለን። የእግዚአብሔርን እንጂ ይላል። የሰውን እጅ እጅ ይላል። በጣም አሪፍ። አልጠብቅም ይላል። በጣም አሪፍ። ስለዚህ አንድ ላይ እስኪ አብረን እናንብብ። የእግዚአብሔርን እንጂ የሰውን እጅ አልጠብቅም ይላል። ይህ ማለት ምን ማለት ነው ካላችሁ፣ ሰው ለምሳሌ እናንተ በፈለጋችሁበት ጊዜ ላይደርስላችሁ ይችላል። ስለዚህ በሰው ሙሉ በሙሉ ጥገኛ ከመሆን እግዚአብሔርን መጠበቅ፣ ከእግዚአብሔር እጅ መቀበል ይሻላል ማለት ነው። ምክንያቱም በሰው እጅ ላይ ያለው ነገር ያልቃል፣ በእግዚአብሔር እጅ ላይ ያለው ነገር ደግሞ ስለማያልቅ የሰውን እጅ ከመጠበቅ የእግዚአብሔርን እጅ መጠበቅ ያስፈልጋል የሚለውን ሐሳብ በደንብ ያብራራል ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ሰባተኛ ምን ይላል? የእኔ ይላል። ትልቁ ደስታ እናቴ ስትደሰት ማየት ይላል። እዚህ ጋር የምታዩት 3 ፊደል በጣም ቀላል ነው። ማየት ይላል። በጣም አሪፍ። ነው ይላል። እስኪ አንድ ላይ አብረን እናንብብ። የኔ ትልቁ ደስታ እናቴ ስትደሰት ማየት
ነው ይላል። በጣም አሪፍ። ምክንያቱም እኛ ሁላችን በህይወታችን ውስጥ አንድ ማስደሰት የምንፈልገው ሰው ሊኖር ይችላል። ወይም ልጃችን ሊሆን ይችላል፣ ወይ አባታችን ወይም እናታችን ልትሆን ትችላለች። አብዛኛው ሰው እናቱን ማስደሰት ይፈልጋል ብዬ አምናለሁ። ምክንያቱም እናትን የሚተካ ማንም ስለሌለ ማለት ነው። ውድ ቤተሰቦቼ ለዛ ነው የኔ ትልቁ ደስታ እናቴ ስትደሰት ማየት ነው ይላልና ውድ ቤተሰቦቼ እንደዚህ ብላችሁ መጻፍ ከፈለጋችሁ አሁን በጻፍኩ መልክ በቀላሉ መጻፍ እንደምትችሉ የሚያሳይ እጅግ በጣም አሪፍ የሆነ አረፍተ ነገር ነው ማለት ነው። ውድ ቤተሰቦቼ የዛሬው ክላሳችን ይህንን ይመስላል። ምንድነው በዛሬው ክላሳችን ያየነው ካላችሁ ሳጠቃልላችሁ ትኩረት ሰጥተን ዛሬ ያየነው የተለያዩ አረፍተ ነገሮችን እንዴት በቀላሉ ማንበብ እንደምንችል፣ ማንበብና መጻፍ ደግሞ ምን አይነት ጥቅም እንዳለውና በጣም በቀላሉ ደግሞ ማንበብና መጻፍን ለመቻል ምን አይነት አረፍተ ነገሮችን እየጻፍን እንሞክራለን የሚለውን ሐሳብ በጥልቀት አይተናል ማለት ነው። ውድ ቤተሰቦቼ ታዲያ እናንተም እነኚህን አረፍተ ነገሮችን በተደጋጋሚ በማየት በማንበብ በመጻፍ ከዛ በኋላ ደግሞ የራሳችሁንም ሐሳብ እንደነዚህ አረፍተ ነገሮች በጽሁፍ መልክ ማስፈር ወይም መጻፍ የምትችሉ ይሆናል ማለት ነው። ውድ ቤተሰቦቼ ስለዚህ ደጋግማችሁ እንድትሞክሩ ይሁን። የዛሬው ትምህርታችን ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እየቻሉም ያሉ ስላሉ እናንተም አዲስ የሆናችሁ ሰብስክራይብ እንድታደርጉና እንደዚህ አይነት በየጊዜው የሚለቀቀው ቪዲዮ በቀጥታ ወደ እናንተ እንዲደርስ ማድረግ ትችላላችሁ ማለት ነው። ውድ ቤተሰቦቼ እኛንም ደግሞ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን ድጋፋችሁን እንድታሳዩን ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆነውን የእንግሊዝኛ፣ የአማርኛ፣ የኦሮምኛ እና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ስለዚህ እናንተም ደግሞ በተለያየ ምክንያትና በተለያየ አጋጣሚ ትምህርታችሁን በአግባቡ መከታተል ያልቻላችሁት በማንበብና በመጻፍ የምትቸገሩት በሙሉ ይህ ለእናንተ ትልቅ እድል እንደሆነ ከኛ ጋር ደግሞ እጅግ በጣም ብዙ ተማሪዎች እየተማሩ ስለሚገኙ እናንተም እየመጣችሁ በጣም በአጭር ጊዜ ውስጥ በማንበብና በመጻፍ ብቁ ሆናችሁ ራሳችሁን አሻሽላችሁ እንደምትሄዱ ላረጋግጥላችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማውራት ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መቀጠል ወይም መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለማወቅ ወደ ማወቅ ማምጣት መቻላችን ነው ውድ ቤተሰቦቼ። እስከ መጨረሻው አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።